ሰላምና ጤና ባላችሁበት ይብዛ። ይህ ልዑል መብራቱ የሚለው ቻናላችን ነው። በዛሬ መረጃችን የተለያዩ ጉዳዮች ይዳሰሱበታል፣ ይነሳሉ፣ ይወሳሉ። መረጃዎችን እንቃኛለን፣ እንመለከታለን። ታዲያ ላይክ እና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን በመቆም መረጃውን አዳርሱ። የተወዳችሁ ቤተሰቦቻችን አንድ ጉዳይ ወደ እናንተ ለማምጣት ወድጃለሁ። ይሄውም እንግዲህ ምንድነው የኦርቶዶክሳዊ አማኝ የሆኑ ወደ 14 የሚጠጉ ሀገራት ከሩሲያ ጋር በመቀናጀት አንድ ታላቅ የሆነ ኃይል ለማድረጀት ኦርቶዶክስ የሚለውን ስም ለመገንባት የተለያዩ ዝግጅቶችን የማድረጋቸው ዜናዎች ተሰምተዋል። እንግዲህ ከዚህ ጋር ተገናኘ አንድ ዓለም አቀፋዊ የሆነ መረጃ ላቅርብላችሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በዓለማችን አንደኛ ቁጥር ያላቸው ሩሲያ ናቸው። ከእንግዲህ ካላቸው ሕዝብ ማለት ነው ወደ 98-99% የኦርቶዶክስ አማኝ ነው። ምንም እንኳን ኢስተርን ኦርቶዶክስ ቢሆኑም የኦርቶዶክስ አማኝ ናቸው። በዓለም ህዝብ እንግዲህ ከዚህ ከ75 ሚሊዮን በላይ ተከታዮች እንዳሏቸው ይነገራል። ሁለተኛ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ቁጥሩ ከፍተኛው ከ60 ሚሊዮን በላይ አማኝ የሚገኝበት የኦርቶዶክስ ነው። ያ ላይ እንግዲህ ይቀጥላል። አብዛኛዎቹ ግን እዛው አካባቢ ናቸው። እነ ዩክሬን፣ እነ ቤላሩስ፣ እነ ጆርጂያ ይገኙበታል። ታዲያ የጠነከረች አንድ ኦርቶዶክስ ለመመስረት ወደ 14 የሚጠጉ ሀገራት ከሩሲያ ጋር ህብረት ለመፍጠር ኦርቶዶክሳዊነትን ለማደራጀት የተነሱ ይገኛል። ምክንያቱም የዚህ ሰይጣናዊ አስተሳሰቦች የመናፍስቱ ዓለም እንቅስቃሴዎችና የተለያዩ ፕሮቴስታንታዊ ሀሳቦች በዓለም የሚታወቁ ይሆናል። በተለይ ካቶሊክ በዓለማችን ካሉ እንግዲህ በርካታ ተከታይ ካላቸው እምነቶች መካከል አንዱ ናት። ቡዲዝም፣ ሂንዱይዝም ደግሞ እንዲሁ ባላቸው በህንድና በቻይና ተከታዮች አሏቸው። ሽንቶይዝም የሚባልም እንዳለ እናውቃለን። ከዛ ካቶሊክ አለች። ኦርቶዶክስም ወይም ኦርቶዶክስ የምንላት ሃይማኖትም ደግሞ የራሷ የሆነ በርካታ በሚሊዮን የሚቆጠሩ ተከታዮች አሏት። እነሱ ግን ቡዲዝም፣ ሂንዱይዝምና ካቶሊክ በቢሊዮን የሚቆጠር እምነት አላቸው። ነገር ግን የሚቆጠር እምነት መኖራቸው ሳይሆን ቀጥተኛና ትክክለኛ አዳኝ የሆነችቷ ንጽሕት ክብርት አንዲት ኩላዊት ዓለም አቀፋዊት የሆነችቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። በዓለማችን ደግሞ ካሉ ዳታዎች ወይም አናሊሲሶች ወይም መረጃዎች መካከል ሩሲያ ቀዳሚውን ስፍራ ትይዛለች፣ በኦርቶዶክስነት ቁጥር ማለት ነው። ታዲያ 14ቱ ሀገራት እንዴት አንድ ለመሆን ፈቀዱ አሰቡ የሚሉትን መረጃዎች አጋራላችኋለሁ። ግን ላይክ ስታደርጉ ነው፣ ሼር ስታደርጉ ነው፣ መረጃው ስታዳርሱ ነው። ምክንያቱም ልዑል መብራቱ የሚለው ቻናል ነው፣ አዲስ ቻናል ነው። በደንብ እንዲጠናከር እንሻለን፣ ጉልበት እንዲኖር እንፈልጋለን። ሁላችሁም ከናንተ የሚጠበቀውን ነገር አድርጉ። የሚከተለውን የቪዲዮ መረጃ አቅርበላችሁ። Historic moment. Orthodox clergymen from 22 African countries have gathered in Moscow to begin a pilgrimage across Russia. Their tour opened with visits to Red Square and the Kremlin's most sacred sites. Marking a powerful symbol of spiritual unity and cross-continental Orthodox ties. The gathering highlights Moscow's role in religious diplomacy and the strengthening bond between African Orthodox churches and Russia. These are not your typical women. I have so much love for the Ethiopian Orthodox community. Ethiopians are some of the most dedicated people to the Lord. The women in Ethiopia are known to veil almost all the time. Pure dedication to God. Watch as these young men prostrate in the rain during Holy Week. The Ethiopian Orthodox Church is one of the oldest churches in the world. Its origins are traced back to 4th century AD.
Ethiopia has around 49 million Orthodox Christians. The Orthodox traditions have been preserved in the Ethiopian society. Throughout history, the Ethiopian community faced a lot of challenges. Things like being isolated from other communities. However, the Orthodox Church has played a significant role in Ethiopian identity and culture. And in modern day, the Orthodox Church in Ethiopia continues to have a vital part in society. Everyone show all love to the Ethiopian people. If you have an Orthodox friend that's Ethiopian, they're fasting for Lent at this time. It makes me so happy and warms my heart to see people dedicated to the Lord. Ethiopians, you guys have preserved so much of the biblical teachings that in modern society you cannot really see anymore. ከ6 ሰዓት እስከ 9 ሰዓት የቆየበት መርገመ ስጋ መርገመ ነፍስን የሻረበት የጥል ግድግዳን ያፈረሰበት ሰላምን የመሰረተበት ነው። እንግዲህ ቅዱስ መስቀሉ የክብር ባለቤት ጌታችን ሳይሰቀልበት በፊት አስቀድሞ ነቢያት ስለ ነገረ መስቀሉ ይናገሩ ነበር፣ በምሳሌም ያሳዩ ነበር። ራሱ እግዚአብሔር ዓለምን ሲፈጥር በተለይ በዕለተ እሁድ የፈጠራቸው ቅዱሳን መላእክትን ስንመለከት ኪሩቤልና ሱራፌል የሚባሉ ጾርተ መንበሩን የሚሸከሙ አሉ። እነዚህ መላእክት 6 ክንፎች አላቸው። ኢሳይያስ በምዕራፍ 6 ላይ ገልጿቸዋል። በሁለት ክንፋቸው ፊታቸውን እንዲሸፍኑ፣ በሁለት ክንፋቸው እግራቸውን እንዲሸፍኑ፣ ሁለት ክንፋቸውን ወዲያና ወዲህ እንዲዘረጉ አድርጎ ነው የፈጠራቸውና ትዕምርተ መስቀል ይሰራሉ። ስለዚህ በክንፋቸው ጭምር የመስቀልን ነገር እንዳተመበት ነው እንግዲህ ቅዱሱ መጽሐፍ የሚያስተምረን። ይህ ብቻ ሳይሆን በሰማይም ሰልፍና ውጊያ ሆኖ ሚካኤልና መላእክቱ ሳጥናኤልን ዘንዶን በተፋለሙት ጊዜ የወደቀው የብርሃን መስቀል ሲያሳዩት እንደሆነ እንግዲህ የቤተክርስቲያን መጻሕፍት ይመሰክራሉ። በኋላም ነቢያት ነገረ መስቀሉን በብዙ መልኩ ይጠቁሙ ነበር። ለምሳሌ ያዕቆብ ዮሴፍን ልጆችን ሲባርክ እጆቹን አመሳቅሎ እንደባረከ መጽሐፍ ቅዱስ ይጽፋል። ትዕምርተ መስቀል ሰርቶ ማለት ነውና በረከት በመስቀል እንደሚተላለፍ ያመለክቱ ነበር። ከአማሌቅም ጋር እስራኤላውያን ፍልሚያ በሚያደርጉበት ጊዜ ሙሴ እጆቹን በመስቀል ምልክት ዘርግቶ አሮንና ሆር ደግፈውት እስራኤል በርትተው አማሌቅን ድል እንደነሱ ይጽፋል። ስለዚህ የመስቀሉ ኃያልነት፣ በመስቀሉ የሚገኘውን ሰላም፣ በመስቀሉ የሚገኘውን በረከት አስቀድመው ነቢያት ትንቢት ተናግረው ነበር። ዳዊትም ለሚፈሩ ሰዎች ምልክትን ሰጣቸው ብሎ አጋንንትን ድል የምነሳበትን ትዕምርተ መስቀል ምልክት ብሎ ዳዊት ይገልጣው ነበር። እንግዲህ ነቢያት የተናገሩት ሊደርስ ሊፈጸም ባለቤቱም ለአዳም የገባውን በመስቀል ተሰቅዬ ያድንሃለሁ ያለው ሊፈጸም እንግዲህ የክብር ባለቤት ጌታችን መጋቢት 27 በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት ተሰቀለበት፣ መርገመ ስጋ መርገመ ነፍስን ሻረበት፣ የጥል ግድግዳን አፈረሰበት፣ ጥልን በመስቀሉ ገደለ እንዳለ ዲያብሎስን ድል ነሳበት፣ አዳም ከልጆቹ ጋራ ከሲኦል እንዲወጣ ምክንያት እንዲሆን አድርጎታልና አባቶቻችን ምን ይላሉ? ወበቀራኒዮ ተተክለ መድኃኒት መስቀል፣ በቀራኒዮ መድኃኒት መስቀል ተተከለ በማለቱ ኃይልን አድርጎበታልና መስቀል ኃይልነ መስቀል ኃይላችን ነው እንላለን። መስቀል የነፍሳችን መዳኛ ነው ብለን በእውነት ለክብረ መስቀሉም ክብር እናቀርባለንና መስቀል ለክርስቲያኖች ትልቅ የድል ምልክት፣ የሰላም ምልክት፣ የነጻነት አርማ፣ ፍቅር የተገለጠበት ነው ማለት ይቻላል። መስከረም 16 ደመራ መደመሩ፣ መስከረም 17 በዓለ መስቀሉ መከበሩ ከንግስት ሌኒ ታሪክ ጋራ እና ከመስቀሉ መውጣት ጋራ ተያይዞ የተደረገ ነገር ነው። ይኸውም እንግዲህ ጌታችን ካረገ በኋላ ተነስቶ ካረገ በኋላ በተለይ በኢየሩሳሌም ነበረ የጌታችን መስቀል። እውራን በማብራቱ ሽባዎችን ይተረትር ነበረ፣ ሙታንን ያነሳ ነበረ፣ ለምጻምን ያነጻ ነበረ። አባቶቻችን ሐዋርያትም ለስብከተ ወንጌል በመላው ዓለም በሚሄዱበት ጊዜ የኢየሩሳሌሙ ኤጲስቆጶስ ያዕቆብ ነበረና እሱ ጋር ነበረ እና በጣም ታላላቅ ገቢረ ተአምራት ወመንክራት በማድረጉ ምክንያት አይሁድ በየጊዜው ይበሳጩ እንደነበር ነው ቤተክርስቲያን መዛግብት የሚያስረዱት። ከዚህ በኋላ አንድ ምክር ይመክራሉ። ምክሩ ምንድነው? ጥልቅ ጉድጓድ ቆፍረን መስቀሉን ለምን አንቀብረውም? ከቀበርን በኋላ ለማሳሳት ደግሞ የሁለቱ በቀኝና በግራ የተሰቀሉት ጥጦስና ዳክረስ ይባላሉ፣ የነሱንም መስቀል ጨምረን እንቅበረው የሚል ምክር ይማከራሉ በነበራቸው ጉባኤ። በመጨረሻም እንዳሉት ጥልቅ ጉድጓድ አስቆፍረው የጌታን መስቀል አጥልቀው ታች አስቀመጡ። ከዛ በኋላ በየ10 ክንዱ ደግሞ
በግራ የተሰቀለውን የወንበዴውንና የቀኙን የወንበዴ መስቀል አድርገው በታላቅ ደንጊያ ከገጠሙ በኋላ በኢየሩሳሌም ዙሪያ ያሉት አይሁድ ቆሻሻቸውን አምጥተው በዛ ቦታ ላይ እንዲያፈሱ የሚል አዋጅ ነበረ የታወጀው። በዚህ ምክንያት እንግዲህ በኢየሩሳሌም በአካባቢው የነበሩ ሰዎች ሁሉ ያላቸውን የቤት ቆሻሻ አምጥተው የጉድፍ መጣያ አድርገውታል። ከዛ በኋላ መስቀሉ ተሸፈነ፣ በቆሻሻ ተመላ። በኋላ ግን በ70 ዓመተ ምህረት ላይ የሮሙ ጄኔራል ጥጦስ ኢየሩሳሌም ዘምቶ ያው የቤተ መቅደሱን አቃጥሎ ብዙዎች አይሁድም ከሞቱ በኋላ በመላው ዓለም ከተበተኑ በኋላ እንግዲህ ወደ 300 ዓመት በላይ መስቀሉ ተሰውሮ ቆይቷል ማለት ነው። እንግዲህ እግዚአብሔር አምላክ ለስራ የሚመርጣቸው ሰዎች በየጊዜው ያስነሳልና የቆስጠንጢኖስ እናት ንግስት እሌኒ ተነሳች። እንግዲህ በ4ኛው መቶ ክፍለ ዘመን መሆኑ ነው። በተለይ ስለት ነበራት። ልጄ ከተጠመቀ ኢየሩሳሌም ሄጄ የፈረሱትን አብያተ ክርስቲያናት አሳንጻለሁ፣ የጌታዬ መስቀሉንም እፈልጋለሁ የሚል ብጻት ነበራትና ይህ በተሳካላት ጊዜ ለልጇ ለቆስጠንጢኖስ የጌታን መስቀል ኢየሩሳሌም ሄዳ መፈለግ እንደምትጀምር ነገረችው። እሱም ደስ ብሎት ብዙ ጦር ሰራዊት አስይዞ ወደ ኢየሩሳሌም ላካት። እንግዲህ ከቁስጥንጥንያ እስከ ወደ ኢየሩሳሌም ጉዞ ተደረገ። በሄደችም ጊዜ ሊያሳዩት ፈቃደኛ ስላልነበሩ አጥብቃ መመርመር ጀመረች። በተለይ የኢየሩሳሌሙ ኤጲስቆጶስ በዘመኑ የነበረው መቃርስ ታሪኩን አስረዳት። ቦታው ግን የት እንደሆነ ሊታወቅ አልቻለም። ነገር ግን በእድሜ የገፉ እንደ ኪራኮስ እና አሚኖስ የሚባሉ ሁለት ሽማግሌዎች ነበሩ። አጥብቃ በጠየቀቻቸው ጊዜ ያው ታሪኩን ነገሯት። የጌታ መስቀል እውር በማብራቱ፣ ሽባ በመተርተሩ፣ ሙት በማንሳቱ አያቶቻችን ምስጢሩን ለመሰወርና ለመደበቅ ሲሉ ጉድጓድ ቆፍረው ብዙ ቆሻሻ አስጥለውበታል አሏት። ቦታውም እንግዲህ ከነዚህ በፊት ለፊት ከምታያቸው ተራራዎች ባንዱ ሊሆን ይችላል የሚል ነበረ የነገሯት። እሌኒም ይህን በሰማሽ ጊዜ ሱባኤ ገባች። በመጨረሻም የመላእክት አለቃ ቅዱስ ሚካኤል ተገልጦ መስቀሉን በጣንጢስ አማካይነት ታገኘዋለሽ አላት። ይህም ባላት ጊዜ አዋጅ አሳወጀች። በኢየሩሳሌምና በዙሪያዋ አካባቢ ያሉት ሁሉ እንጨት ይዛችሁ ኑ ብላ ትናገራለች። እንጨት ይዘው ተሰበሰቡ። መስከረም 16 ደመራ አስደመረች። ደመራ ማለት ራሱ ደመረ ማለት አንድ አደረገ ማለት ነው። አንድ የሆኑ የተሰባሰቡ እንጨቶች ማለት ነው። ከዚህ በኋላ ከቁስጥንጥንያ ያመጣችውን እጣን ጨመረችበት። ያን ጊዜ እጣኑ ወደ ሰማይ ሰማያት ወጥቶ ልክ የቀስተ ደመና አይነት ቅርጽ ሰርቶ መስቀሉ ባለበት ተራራ ላይ ተተከለ፣ አመለከተ። ለምሳሌ ቅዱስ ያሬድ ሊቁም ይህን ይዞ ምን ይላል? ሰገደ ጢስ ይላል። ጢሱ ራሱ ለመስቀል ሰገደ ይላል። በጣም ቅድስት እሌኒ በጣም በእጅጉ ተደሰተች። በጣም ለፈጣሪዋ ለልዑል እግዚአብሔር ምስጋናን አቀረበች። እንግዲህ የካቲት 16 ደመራው ምልክት ያሳየ ስለሆነ የዕጣኑም ጢስ የመስቀሉን ስፍራ ያመለከተ ስለሆነ እንግዲህ በእለቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደመራ አስደምረን ደመራ ደምረን ችቦ ተቃጥሎ ያን ጊዜ ጢሱ ወደ ላይ ሲወጣ የመስቀሉን ስፍራ ማመልከቱን እንግዲህ ቤተክርስቲያን በታላቅ ድምቀት ታስበዋለች። መስከረም 17 ያው ቁፋሮ ተጀመረ። ረጅም ጊዜ ወስዷል። እስከ መጋቢት 10 ድረስ ነው። አንድ መስቀል ተገኘ። የጌታ መስቀል መስሏት ነበር። ነገር ግን ኤጲስቆጶሱ ምን አላት? የጌታ መስቀል የሆነ እንደሆነ ድዊ ይፈውሳል፣ ሙት ያነሳል አላት። በእርግጥ በግራ የተሰቀለው ወንበዴው መስቀል ነበረ። ምንም ተአምር አላደረገም። እንደገና ጥልቀው ሲቆፍሩ አሁንም የአንድ መስቀል ተገኘ። በቀኝ የተሰቀለው ወንበዴው መስቀል ነው። እሱም ተአምር ያደርግ አልቻለም። በመጨረሻ በ327 ዓመተ ምህረት መጋቢት 10 ብርሃን ከጉድጓድ ውስጥ ታየ። ያው የጌታ የመስቀሉ መውጫው ሰዓት ቀርቧል አለች። በዚህ ጊዜ በመጋቢት 10 አጥልቀው በቆፈሩ ጊዜ የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ ቅዱስ ስጋውን የቆረሰበት ክቡር ደሙን ያፈሰሰበት መርገመ ስጋ መርገመ ነፍስን የሻረበት የጥል ግድግዳን ያፈረሰበት ዓለምን ያዳነበት ቅዱስ ደሙ የፈሰሰበት የከበረ መስቀሉ ያው ወጣ። በጣም ተደሰቱ። እሌኒም አመሰገነች። እዛ የነበሩ ህዝቦች ሁሉ አመሰገኑ። እስከ ቁስጥንጥንያ ድረስ ያው የምስራቹ ተሰማ። ህዝቡም ችቦ እያበራ በየቦታው እያቀጣጠለ ለመስቀሉ ክብር ምስጋና አቅርቧል። ለዚህ ነው እንግዲህ ችቦ ማብራታችን ያን ሁሉ ከኢየሩሳሌም ጀምሮ እስከ ቁስጥንጥንያ ድረስ ህዝቡ መብራት አብርቶ ለመስቀሉ ክብር የዘመረውን ዝማሬን በማሰብ ጭምር ነው። በተጨማሪም ማለት ነው ከዚህ በኋላ በታላቅ ደስታ በኢየሩሳሌም ዛሬ ድረስ የምናያቸው
አብያተ ክርስቲያናትን በተለይ ንግስት እሌኒ ማሰራት ጀመረች። መስከረም 17 በአመቱ ደግሞ ቅዳሴ ቤተክርስቲያኑ ከአራቱ ማዕዘን ኤጲስቆጶሳት መጥተው በታላቅ ድምቀት በዓሉ ተከበረ። ስለዚህ ቤተክርስቲያናችን መስከረም ላይ በጣም በዓሉን በድምቀት ነው የምታከብረው። ቢያንስ መስከረም 10 መስቀሉ ወደ ኢትዮጵያ የመጣበት በኋላ በአጼ ዳዊት ዘመነ መንግስት ታከብራለች። እንደገና መስከረም 16 ደግሞ የጣኑ ጢስ ያመለከተበትን ወደ ሰማይ ሄዶ ደመራ አስደምራ ጢሱ መስቀሉ ያለበትን ስፍራ ያመለከተበትን ታስባለች። መስከረም 17 ደግሞ ቁፋሮ የተጀመረበትን እና ቅዳሴ ቤቱ የተከበረበትን እንደገና ታስባለች። እንደገና ደግሞ መስከረም 21 በአጼ ዳዊት ዘመነ መንግስት መስከረም 10 ወደ መሃል ከተማ የገባው መስቀል በአጼ ዘርዓ ያዕቆብ ደግሞ ግሸን ደብረ ከርቤ የገባበትን ቤተክርስቲያናችን ታስባለች። ስለዚህ እንግዲህ ከመስከረም 10 ጀምሮ ነገረ መስቀሉ በዚህ መልኩ እየታሰበ እስከ መስከረም 21 ይዘልቃል። መስቀሉ ወደ ኢትዮጵያ እንዴት ገባ ለሚለው የገባው በ15ኛው መቶ ክፍለ ዘመን በንጉሠ ነገሥት አጼ ዳዊት ጊዜ ነው። መስቀሉ እንግዲህ ከወጣም በኋላ ብዙ ፈተናና መከራ የነበረው በክርስቲያኖች ዘንድ ሲማረክ ክርስቲያኖች ጦር ሲያዘምቱ እንደገና ሲመልሱት ብዙ ጦርነቶች ተካሂደዋል። በመሰረታዊ ነገሩ ኢየሩሳሌም ላይ በኋላ እንግዲህ ቤተክርስቲያን መጻሕፍት እንደሚያስረዱት አራቱ መናብርት ለአራት ተካፍለውት የጌታችን ቀኝ አካሉ ያረፈበት እስክንድሪያ መንበር እንደነበረ ይነገራል። በአጼ ዳዊት ዘመነ መንግስት በተለይ የግብጽ ሊቃነ ጳጳሳት የሚታሰሩበት መከራ የግብጽ ክርስቲያኖች መከራ ላይ የነበሩበት ጊዜ በመሆኑ ለኢትዮጵያው ንጉስ ለአጼ ዳዊት የግብጽ ክርስቲያኖች መልእክት ይልካሉ። እየተሰቃየን ነው በመሪዎቻችን መተርዳን ባክ ብለው ለአጼ ዳዊት ላኩ። አጼ ዳዊትም በማዘን እስከ ካርቱም ድረስ ጦር አዘመቱ። በተለይ ወደ ግድቡ ወደ አባይ ወደ ግብጽ መፍሰሻውን ቦታ ከተቆጣጠሩ በኋላ ለግብጹ ንጉስ አባይን እንደሚገድቡ ማስጠንቀቂያ ይልኩበታል። በዚህ ጊዜ ንጉሱ ይደናገጣል ክፉኛ። ምክንያቱም የአባይ ጉዳይ የግብጽ የህልውና ጉዳይ በመሆኑ ወዲያው 12 እልፍ መክሊት ወርቅ ለንጉሠ ነገሥት አጼ ዳዊት ልኮ የግብጻውያንን ሊቃነ ጳጳሳት ከእስር እንደሚፈታ ጭምር መግለጫ አድርጎ ይልካል። አጼ ዳዊትም ይህን በተቀበሉ ጊዜ ወርቅ በሀገሬ ሞልቶኛል ተርፎኛል፣ እኔ አልፈልግም፣ ወርቁን መልሰ መውሰድ ትችላለህ። ነገር ግን አስቀድሞ ታቦተ ጽዮን ኢትዮጵያ እንደመጣች በቅድመ ልደተ ክርስቶስ አሁን ደግሞ የጌታዬ መስቀል ወደ ኢትዮጵያ እንዲመጣ ፈልጋለሁ፣ ሌላ ነገር አልሻም እና ላቤ ፈሷል። እዛ ከኢትዮጵያ አንስቼ ግብጽ እስከመጣ ድረስ ውጣ ውረዱ በረሃው አቃጥሎኛል፣ የዛ ካሳ እንዲሆነኝ የጌታዬ መስቀል ፈልጋለሁ፣ ለሀገሬም መስቀሉ መባረክ አለባት አሉ። ያን ጊዜ ግብጻውያን አባቶች ተሰብስበው ተወያዩ። እውነትም ከትልቅ መከራ ነው አጼ ዳዊት የታደጋቸው። ህልውናቸው የጠፋ ስለነበረ ሉቃስ የሳላት የእመቤታችንን ስዕል ኩራተ ርዕሱን ከለሜዳውን በዕለተ ዓርብ ያለበሱትን ከለሜዳ የጌታን መስቀል ጨምረው በእጅ መንሻ ለአጼ ዳዊት ላኩለት። አጼ ዳዊትም በእጅጉ ተደስተው ወደ መሃል ከተማ ሲያገቡ መስከረም 10 እንግዲህ ወደ መሃል ከተማ እንዳገቡት ወደ ኢትዮጵያ ድንበር እንደተጠጋ ይነገራልና የአጼ መስቀል በዓልም ተብሎ መስከረም 10 ይታሰባል። እና በድንገት አረፉ አጼ ዳዊት በመንገድ ላይ ያሉ። እንግዲህ ዋናው ተምኔታቸው መስቀሉን ማግኘት ነበር። እግዚአብሔር ፈጸመላቸው። በኋላ መስቀሉ ድንበር ላይ አርፎ ሳለ አጼ ዘርዓ ያዕቆብ ልጃቸው ነገሱ። ንጉሠ ነገሥት አጼ ዘርዓ ያዕቆብ ሊቅም ነበሩና ራእይ የሚታያቸው ነበረ። ራእዩ ምንድነው? አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ስፍራ አኑር። ደጋግሞ ይሄ ራእይ ይታያቸዋል። በመጨረሻ ሊቃውንቱን ሰብስበው ምንድነው ይሄ ራእይ ደጋገመኝ ሲሉ አባት አጼ ዳዊት የጌታን እኮ መስቀል ወደ መሃል ከተማ ሊያስገባ ሞከረ። በመንገድ ላይ በማረፉ እስካሁን ወደ መሃል ከተማ ስላልገባ የጌታ መስቀል እንዲገባ
የታየ ራእይ ነው አሏቸው። እሳቸውም የነበረበት ቦታ ሄዱ። ባደራ ይጠብቀው የነበረውም መሪ አገር ጠቅላይ ግዛት መሪው አሽሪፍ እጅ መንሻ ጨምሮ ያው አባታ አጼ ዳዊት መስቀል ይሄውና ብሎ ሰጣቸው። በታላቅ ደስታ የጌታን መስቀል የከበሩ ንዋያተ ቅድሳት ከእስክንድርያ የመጡትን ተቀበሉ። በኋላ መስቀለኛ ስፍራ ለመፈለግ ኢትዮጵያን መስቀሉ 3 ዓመት ዙሯታል። 3 ዓመት ከ3 ወር በላይ እንደዞረ ይነገራል። ይኸውም ሀገሪቱ በመስቀሉ እንድትባረክ ልዑል እግዚአብሔር ፈቃዱ መሆኑን ያመለክታል። በመናገሻ በየረር በተለያዩ ቦታዎች በደብረ ብርሃን ጭምር መስቀሉ አርፏል። በተለይ ደብረ ብርሃን ላይ መስቀሉ ሲያርፍ ብርሃን ስለወረደ ራሱ ደብረ ብርሃን ተብሎ እንደተሰየመ ነው የሚናገሩት። በመጨረሻ መስከረም 21 ግሸን ደብረ ከርቤ ደረሱ። ተራራዋ ራሱ መስቀለኛ ናት። ፍጹም መስቀል ተራራ ናት። እንደዛ አይነት ተራራ የለም እና በጣም ደነቃቸው። በመጨረሻም ግሸን ደብረ ከርቤ መስከረም 21 ከገቡ በኋላ መስቀለኛ ተራራ እግዚአብሔር የመረጣት ተራራ መሆኗን ከተረዱ በኋላ ትልቅ ቤተክርስቲያን ነው ማሳነጽ የጀመሩት። ከኢየሩሳሌም በብዙ አፈር የተቀደሰ አፈር በግመል ተጭኖ እንዲመጣ ተደረገ። ይህ ብቻ ሳይሆን ጌታችን ከተጠመቀበት ዮርዳኖስ የከበረ ውሃ ከኢየሩሳሌም እየተጫነ እየተጓጓዘ ኢትዮጵያ ደረሰ። ከዚህ በኋላ ከቀራኒዮ ከጎልጎታ በአጠቃላይ ከኢየሩሳሌም ከደብረ ዘይት ከደብረ ታቦር የተሰበሰበው አፈር ግሸን ደብረ ከርቤ ላይ እንዲበተን ከተደረገ በኋላ ጠበሉም ዮርዳኖስም እንዲፈስበት ከተደረገ በኋላ የጌታችን መስቀል በታላቅ የወርቅ ሳጥን ላይ የወርቅ ሳጥን ውስጥ እንዲገባ ተደረገ። በወርቅ ሳጥን ላይ የብር ሳጥን የመዳብ ሳጥን የእርሳስ ሳጥን እየተደረገ በከበሩ ንዋያት በተጌጠ ሳጥን እግዚአብሔር አብ ቤተክርስቲያን ላይ እንዲደረግ ከተደረገ በኋላ በላዩ ላይ የእግዚአብሔር አብ ቤተክርስቲያን ተሰርቶበት ዛሬ ድረስ እንግዲህ መስከረም 21 ግሸን ደብረ ከርቤ በርካታ በጣም በብዙ ሺዎች የሚቆጠሩ ምእመናን በተገኙበት እንግዲህ የጌታችን መስቀል ባለበት ቦታ ላይ በዓሉ በታላቅ ድምቀት ይከበራልና እንግዲህ ነገረ መስቀሉ የመላው ዓለም በዓል ቢሆንም በኢትዮጵያ ግን በተለየ መልኩ የአደባባይ በዓል ነው። በብዙ ሺዎች የሚቆጠሩ ምእመናን ወጥተው ነው ደመራ ደምረው ያከብሩታል። መስቀሉም ያለበትን ቦታ ኢትዮጵያ በመሆኑ ደግሞ ይሄ ለኛ ታላቅ ክብራችን በመሆኑ እንዲህ ባለ መልኩ እንግዲህ መስቀሉ ይከበራል። ኢትዮጵያም በተለይ የታቦተ ጽዮንን አስቀድማ እንዳገኘች በኋላ ደግሞ በእግዚአብሔር ፈቃድ ደግሞ የጌታችን መስቀሉን ደግሞ አግኝታለች ማለት ነው። መስቀሉ ምስጢር ስለ መስቀሉ አወጣጥ መስቀሉ ወደ ኢትዮጵያ እንዴት እንደገባ ከተናገርኩኝ አሁን ደግሞ የመስቀል መልእክቴን ለማስተላለፍ እሞክራለሁ። ለክርስቲያኖች መስቀል ትልቅ የፍቅር ምልክት ነው። መስቀልን የሚያይ ሰው ሁሌ የሚያስበው ፍቅርን ነው። ብዙ አይነት ፍቅሮች መስቀል ላይ እናያለን። ይኸውም በቅዱስ ወንጌል እንደተጻፈ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል እና የአምላካችን የክርስቶስን ፍቅር ያየነው መስቀል ላይ ነው። ቅዱስ ሥጋውን ቆረሰበት፣ ክቡር ደሙን አፈሰሰበት። እኛ በበደልን እሱ ክሶ ዓለምን እንዲሁ የወደደበትን የፍቅር ምልክት እንዲሆን የፈቀደው ቅዱስ መስቀል ነው። በተለይ መስቀል ከፍቅር ባለፈ መስቀሉ ስር የተገኙት ደግሞ ቅድስት ድንግል ማርያም እና ዮሐንስ ነበሩ እና ቅድስት ድንግል ማርያምን እናት ሆነው ዘንድ እነኋት እናትህ ብሎ በስጦታ መልክ የሰጠበት አንደኛ መስቀል ራሱን ሰጥቶበታል፣ ተፈጸመ ብሎበታል፣ ቅዱስ ሥጋውን ቆርሶበታል፣ ክቡር ደሙን አፍስሶበታል፣ ራሱን ሰጠ። እንደገና ደግሞ እናት ሆነው ዘንድ ለዮሐንስ እነኋት እናትህ ብሎ ሰጠው፣ እነሆ ልጅሽ ብሎ ሰጥቷል። ስለዚህ የአደራ ልጆቿ የአደራ እናታችን እንድትሆን ቅድስት ድንግል ማርያምን በስጦታ የሰጠበት ነው። ስለዚህ መስቀልን ስናስብ ፍቅር እናስባለን፣ መስቀልን ስናስብ ስጦታን እናስባለን። ስለዚህ እኛም ለወገኖቻችን ያለንን መስጠት ያስተማረን እዛ ላይ ነው። ስለዚህ ዕውቀታችንን ለሀገራችን መስጠት ይገባናል። ለተቸገሩ ለተጎዱ ሰዎች ደግሞ ካለን ማካፈል ይገባናል። ፍቅርን ነው በአጠቃላይ የተማርነው።
በመስቀሉ ጥልን በመስቀሉ ገደለ ይላል ሐዋርያው ቅዱስ ጳውሎስ። ጥል የተሻረበት ሰማያውያንና ምድራውያን የታረቁበት የጥል ግድግዳ የፈረሰበት ራሱ መስቀል ነው። ሰባቱ መስተጻረራን ተጣዮች ሰውና እግዚአብሔር ተጣልተዋል፣ ሰውና መላእክት ተጣልተዋል፣ ሕዝብና አሕዛብ ተጣልተዋል፣ ነፍስና ስጋ ተጣልተዋል። እነዚህ ሁሉ የተስማሙበት በመስቀል ላይ በተከፈለው ካሳ ነው። ስለዚህ መስቀልን ስናይ ፍቅርን እናስባለን። መስቀልን ስናይ ራስን መስጠትን እናስባለን። ጌታችን ራሱ ለሕማም ለሞት አሳልፎ እንደሰጠ እኛም ደግሞ ለባልንጀሮቻችን ለወገኖቻችን ራሳችን እስከ መስጠት ደርሰን እንድንወዳቸው የፍቅር ምልክት ሆኖ የተቀመጠ በመሆኑ እንግዲህ መስቀሉ ሰላም ነው፣ መስቀሉ ፍቅር ነው፣ መስቀሉ ኃይል ነው፣ መስቀሉ ጽን ነው፣ መስቀሉ ብርታት ነው። ስለዚህ ክርስቲያኖች ሁሌ ለመስቀሉ ያላቸውን ፍቅር ደግሞ በብዙ መልኩ ነው የገለጹት። እውነትም ገልጸዋል። ልብሳቸው ጭምር መስቀል ነው። በተለይ የአበሻ ልብሶቻቸው ሁሉ ነገረ መስቀሉን የሚያሳስብ ነው። ለመስቀሉ ያላቸውን ፍቅር ደግሞ አይደለም በልብሳቸው በንቅሳት ጭምር ገልጸውታል። ሰውነታቸው ላይ ጭምር ይነቀሱታል። እናቶቻችን ግንባራቸው ላይ ነበረ፣ እጆቻቸው ላይ ነበረ። የመስቀሉን ፍቅር በደንብ ኢትዮጵያውያን ገብቷቸዋል። በስማቸው ጭምር ገልጸዋል። ለምሳሌ በቅዱስ ያሬድ ዘመነ መንግስት የነበረው እኮ ንጉስ አጼ ገብረ መስቀል ነው ስሙ፣ የመስቀል አገልጋይ ነው። የቅዱስ ላሊበላ ሚስት መስቀል ክብራ ትባላለች። እንደዚህ ሁሉ ቤተ መስቀልን ሰርቷል። ስለዚህ ነገረ መስቀሉ ኢትዮጵያውያን በደንብ የገባቸው ህዝቦች ናቸው። በመሆኑም ነው እንግዲህ በታላቅ ድምቀት መስቀሉን የሚያከብሩ። ስለዚህ መስቀል ፍቅር ተገልጾበታል። መስቀል ሰላም ተደርጎበታል። መስቀል ፍቅር አንድነት ተመስርቶበታልና እኛም እርስ በርስ በመዋደድ በመከባበር በመፈቃቀር አንዱ ለአንዱ ራሱን አሳልፎ እስከ መስጠት ድረስ በመውደድ እንግዲህ በዓሉን እንድናከብረው መልእክቴ ነው።